إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدى هدى محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أجارني الله وإياكم من النار. إخوة الإيمان، حديثنا اليوم يكون عن شعار من شعائر الإسلام العظيمة الذي أمر الله عز وجل نساء المؤمنات. قال الله عز وجل: يا أيها النبي قل لأزواجك وأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. ويقول الله عز وجل آمرا نساء المؤمنين قائلا: وليضربن بخمرهن على جيوبهن ولا يبدين زينتهن إلا ما ظهر منها. عباد الله، እስልምና ካዘዛቸው መልካም ትልልቅ ውብ ከሆኑ መልካም ነገራቶች ውስጥ አንደኛው የሴትን ልጅ ክብር፣ የሴትን ልጅ ማንነት ካስጠበቀባቸው ነገራቶች ውስጥ ሀያ እንድትላበስ ካዘዘ በኋላ ውጫዊ ማንነቷ፣ ውጫዊ ውበቷ ለአጅነቢ አካል የማይገባት አካል አሳይታ እሷም ተፈትና ወንዶችን እንዳትፈተን ሸሪዓ ጥበቃ አድርጎላታል። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ሒጃብን ካዘዘባቸው ትልልቅ ቁም ነገሮች ውስጥ ፈተናን ለመጠበቅ ነው። በተቃራኒ ጾታ አማካኝነት የሚመጣን ፈተና ለመከላከል አላሁ ሱብሓነሁ ወተዓላ ሴቶችን ሒጃብ እንዲለብሱ አደረገ። ሀያ ብቻውን የውስጥ አፋፍነት ብቻውን በቂ አይደለም፣ ከሒጃብ ጋር ካልተደመረ በስተቀር። ውጫዊ ሒጃብ ለብሶ ከውስጣዊ ሀያ ጋር ከተራቆተም ዋጋ የለውም። አንዱ ከአንዱ የሚካካ አይደለም። ሁለቱንም አሟልታ እንድትለብስ አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ ነቢዩ ዓለይሂ ሰላቱ ወሰላም ጥሪ ያደረገ: ያ አዩሃ ነቢዩ፣ አንተ ነቢይ ሆይ ቁል ሊአዝዋጅከ፣ ለሚስቶችህ ለባለቤቶችህ በላቸው፣ ለሚስቶችህ በላቸው አላህ ሱብሓነሁ ወተዓላ። ወበናቲከ፣ ለሴት ልጆችህም ብለህ እዘዛቸው። ወኒሳኢል ሙእሚኒን፣ ለአማኝ ሴቶች ወይም ደግሞ ለሙእሚኖች ባለቤቶችም እዘዛቸው። ዩድኒነ ዐለይሂነ ሚን ጀላቢቢሂን፣ በላያቸው ላይ ጅልባባቸውን ጣል እንዲያደርጉ እዘዛቸው። ከላይ ወደ ታች ለቀቅ እንዲያደርጉ እዘዛቸው። ምክንያቱም ሴት ልጅ መላ ሰውነቷ ዐውራ ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ እንደተናገሩ ሴት ልጅ መላ አካሏ ዐውራ ነው። ፈኢዛ ኸረጀት እስተሽረፈሃ ሸይጣን፣ ልክ ከቤት ስትወጣ ሸይጣን የሌለ ውበቷን ገልጾ የሌለ ማንነቷን አውልቶ ለሌሎች ወንዶች ለአጅነቢዎች ፈተና እንድትሆን በእሱ አማካኝነት እንዲፈተኑ ያደርጋቸዋል ማለት ነው። ስለዚህ አንድ ሙእሚን የሆነ አካል መጎዳትም የለበትም፣ ጉዳትም ወደ ሰዎች ማድረስ የለበትም። ሸሪዓችን ላይ ከተረጋገጡ ቃዒዳዎች ውስጥ አንደኛው ላ ضرر ولا ضرار፣ መጉዳት አይቻልም፣ መጎዳትም አይቻልም ማለት ነው። እሷም መፈተን የለባትም፣ ሌሎችንም መፈተን የለባትም። ለዚህ አላህ ሱብሓነሁ ወተዓላ ሒጃብን እንድትለብስ አዘዛት። ባረከላሁ ፊኩም። አዎ ሒጃብ የሴት ልጅ የማንነቷ መገለጫ፣ ሙእሚን አማኝ ሴት
መሆኗን ባቂያ ዝሙት ፈላጊ ወንዶችን ልታባልግ የወጣች አለመሆኗ ትልቅ የሆነ መታወቂያ ማረጋገጫው ነው። ባረከላሁ ፊኩም እስላማዊ ሒጃብ ሸሪዓ ያዘዘው ሒጃብ መልበሷ ማለት ነው። ባረከላሁ ፊኩም ሒጃብ ከላይ የሚጣል ጨርቅ ብቻ አይደለም፣ ወይም ራሷ ላይ ጣል የምታደርገው ጉፍታ ብቻ አይደለም። ባረከላሁ ፊኩም ሒጃብ ሸሪዓ ያስቀመጠው የተቀመጡ የሆኑ መስፈርቶች አሉ። እነዚህ መስፈርቶች ካልተሟሉ ሒጃብ ለብሳለች አይባልም። ሒጃብ እንደሚታወቀው ሸሪዓዊ የሆነ አላህን የምንታዘዝበት አላህን የምንገዛበት ጀነትን ተስፋ የምናደርግበት ትልቅ የዒባዳ ዘርፍ ነው እንጂ ከትውልድ የተወረሰ ወይም የአንድ አካባቢ መገለጫ ባህል አይደለም ማለት ነው። ሒጃብ ዒባዳ ነው በራሱ አላህ ቁርአን ላይ ያዘዘበት ማለት ነው። ሱብሓነላህ። ታዲያ ይህ ሒጃብ ሊያሟላቸው የሚገቡ የሆኑ መስፈርቶች አሉ ማለት ነው። ሚስቶቻችንን ስናለብስ እነኚህን መስፈርቶች ያሟሉ ሒጃቦች መሆን አለባቸው። ሴት ልጆቻችንን እህቶቻችንን በስቶቻችን ያሉ ሴቶችን ስናለብስ እነኚህ መስፈርቶችን ያሟሉ ሒጃቦች ልናለብስ ግድ ይለናል። ለምን? ከአላህ ስብሓነሁ ወተዓላ ዘንድ ያለውን ትልቁን ምንዳ የእሱን ሪዳ የአላህ ስብሓነሁ ወተዓላ ጀነት ማግኛ ሰበብ እንዲሆነን ማለት ነው። ባረከላሁ ፊኩም ሸሪዓችን ካስቀመጣቸው መስፈርቶች ውስጥ የመጀመሪያው አንየስቱረ ጀሚዐ በደኒሃ መላ ሰውነቷን የሚሸፍን መሆን አለበት። የለበሰችው ሒጃብ ቁራጭ ከሆነ የተወሰነ አካሏን ሸፍኖ ሌላ ቦታ የማይሸፍን አይነት ከሆነ ይህ ልብስ ሒጃብ አይባልም። ባረከላሁ ፊኩም በዚህ አይነት ልብስ ሒጃብ አይባልም። ባረከላሁ ፊኩም መላ ሰውነት የሚሸፍን መሆን አለበት ማለት ነው። ምክንያቱም ረሱል አላሁ ስብሓነሁ ወተዓላ ቁርአን ላይ ሲያዝ ምንድን ነው ያለው? ወሊየድሪብነ ቢኹሙሪሂነ ዐላ ጁዩቢሂን መላው ሰውነታቸው እንዲሸፍን ከላይ ከራስ ካናታቸው ጀምሮ ደረታቸው፣ ትከሻቸው መላው ሰውነታቸውን እንዲሸፍን ነው አላህ ሱብሓነሁ ወተዓላ ሒጃብን ያዘዘው እንጂ የተወሰነ ቦታ እየታየ ደረቷ አካባቢ ከፈት አድርጋ ከፀጉሯ በኩል የተወሰኑ የፀጉር ዘለላዎች ብቅ ብለው በዚህ አይነት መልኩ የተለበሰ ሒጃቡ ሸርዒ አይባልም ማለት ነው። ባረከላሁ ፊኩም በእርግጥ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አይነት ሴቶች እንደሚመጡ ቀድሞ አስጠንቅቀዋል ማለት ነው። ልብስ ይለብሳሉ፣ ነገር ግን ያልለበሱ በሐቂቃ ማለት ነው። روى الإمام مسلم في صحيحه من حديث أبي هريرة رضي الله عنه أبو هريرة بزجه الحديث إمام مسلم بصحيح الجو يزجه نو النبي عليه الصلاة والسلام قال رسول الله صلى الله عليه وسلم صنفان من أهل النار لم أرهما ሁለት አይነት ግሩፖች አሉ፣ ሁለት አይነት አንጃዎች አሉ፣ ሁለት አይነት የሰው ልጆች ወይም ከማህበረሰብ ውስጥ ሁለት አይነት አሉ። ቁጥራቸው ሁለት አይደሉም፣ ነገር ግን አይነታቸው ሁለት ነው። ለም አረሁማ አሁን አላያቸውም በእኔ ጊዜ አሉ ነቢ ዐለይሂ ሰላም ከጊዜ በኋላ የሚመጡ መሆናቸውን እየጠቆሙ ነው ማለት ነው። እነዚህ ሁለት አይነት ምንድን ናቸው ከተባለ እዛው ገለጹት ረሱል ሰለላሁ ዐለይሂ ወሰለም ቀውሙ معهم سياط كأذناب البقر يضربون بها الناس ሰዎች ናቸው የመጀመሪያዎቹ የከብት ጅራት የሚመስል አለንጋ ይይዙና በዛ በያዙት ጅራት ወይም ደግሞ በያዙት አለንጋ ሰዎችን ይደበድባሉ። ظلما وعدوانا وتسلطا عليهم وقهرا عليهم በእነሱ ላይ ምንም ጥፋት ሳይኖርባቸው ሰዎችን ምንም የሚያደርጉ ናቸው። በዛ በያዙት ጅራት በሚመስል አለንጋ ሰዎችን የሚገርፉ ናቸው አሉ። በአሁኑ ሰዓት ላይ በተለይ ፍልስጤም ላይ ያሉ ወንድሞቻችን ላይ እየደረሰ ያለው መከራ የምናየው ነው። ባረከላሁ ሶላት እየሰገዱ ይመቷቸዋል፣ ይረግጧቸዋል። በያዙት መሳሪያ በሰደፉ ይመቷቸዋል፣ በያዙት አለንጋ ይገርፏቸዋል። በተለያየ ቦታ ላይ በዚህ ልክ ዙልም የሚያደርስ ስልጣን አለኝ አቅም አለኝ ፓወር አለኝ ብሎ ሌላውን እየረገጠ የሚደበድብ አካል በአጠቃላይ እዚህ ውስጥ ይገባል ማለት ነው። ሰዎችን ይደበድባሉ። ሁለተኛዎቹ ደግሞ ሴቶች ናቸው። ኒሳኡን ሴቶች ናቸው። ካሲያቱን ዓሪያት ካሲያቱን አይ ቢዘዕሚሂና ለብሰዋል። በእነሱ ሙግት የለበሱ መስሏቸዋል። ወላኪን ፊል ሐቂቃ ዓሪያት ነገር ግን አልለበሱም፣ የተራቆቱ ናቸዋል። ነቢዩ ዐለይሂ ሰላቱ ወሰላም ለብሰዋል፣ አልለበሱም። ሱብሓነላህ በእነሱ ሙግት የለበሱ መስሏቸዋል፣ ነገር ግን አልለበሱም። እነኚህ ሴቶች ማለት ነው። እነኚህ ሴቶች ልብስ ለብሰናል ብለው ሲያስቡ በሸሪዓ እይታ ግን አልለበሱም የተባለበት ምክንያት ምንድን ነው ከተባለ የለበሱት ልብስ ሸሪዓዊ መስፈርት የሚያሟላ አይደለም ማለት ነው። ወይ ልብሱ አጠር ያለ ነው ማለት ነው። ሰውነቷን የሚገልጥ የተወሰነ
ሰውነቷን አሳይቶ ሌላውን የሚሸፍን የሆነ አይነት ልብስ ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም የነዚህ ሴቶች ተጨማሪ ባህሪ ሲናገሩ ሙሚላቱን ማኢላታን ራሳቸው ሌሎችን የሚያዘነብሩ እነሱም ዘንበል ያሉ ናቸው። ወይ በአረማመዳቸው በአካሄዳቸው ሊሆን ይችላል፣ አሊያም በተለያየ አይነት መንገድ ከሸሪዓው መንገድ ወጣ ብለው ከሸሪዓው መንገድ ዘንበል ብለው ሌሎችም እንዲያዘነብሉ ጥሪ የሚያደርጉ ናቸው። ሱብሃንአላህ ሩኡሱሁነ ከአስሊመት ልሙኽት ልማኢላ ጸጉራቸው ደግሞ ምን ይመስላል አሉ? ልክ እንደ ግመል ሻኛ ዘንበል ያለ ወደ አንድ ወገን ዘንበል እንዳለ የግመል ሻኛ ይመስላል አሉ ረሱል ሰለላሁ ዐለይሂ ወሰለም። እነዚህ አይነት ሴቶች ላ የድኹልነ ልጀነተ ጀነትን አይገቡም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወላ የጅድነ ሪሐሃ እንኳን ጀነት ሊገቡ ቀርቶ የጀነትን ሽታ እንኳን አያገኙም። ወኢነ ሪሐሃ ለዩጀዱ ሚን መሲረቲ ከዛ ወከዛ በጣም ረዥም ቦታ ድረስ ጠቀሱና ረሱል ሰለላሁ ዐለይሂ ወሰለም የጀነት ሽታ እስከ ድረስ ይደርሳል። ነገር ግን እነዚህ ሴቶች ይህንን ባህሪ ያሟሉ ሰዎች ጀነትን ሊገቡ ይቅርና የጀነትን ሽታ አያገኙም። ዛሬ ልጆቻችን ሚስቶቻችን የሚለብሱት ልብስ ምን ይመስላል? ቆም ብለን እንፈትሽ። በገዛ ገንዘባችን ጀነት እንዳይገቡ የጀነትን ሽታ እንዳያገኙ እያደረግናቸው ሁላችንም እንጠየቃለን። ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዒየቲህ። ሁላችሁም ዘበኞች፣ ሁላችሁም እረኞች ናችሁ። ሁላችሁም በተሰጣችሁ ኃላፊነት ላይ ተጠያቂዎች ናችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ተጠያቂ ነን። በልጅህ ትጠየቃለህ፣ በሚስትህ ትጠየቃለህ፣ በእህትህ ትጠየቃለህ፣ በአንተ ስር ባሉ ሴቶች በአጠቃላይ ትጠየቃለህ። ልብስ ግዛልኝ ብላ ስትልህ ሸሪዓውን ያሟላ ልብስ አንተ ራስህ እጇን ይዘህ ሄደህ እንደ መግዛት ወይም የምታውቀው ሸሪዓዊ ልብስ ቢሰፋ የሚሸጥ ወንድም ኖሮ እሱ ጋር ደውለህ ስጣ እንደማለት ገንዘብ ትልካለህ። ሂጂና ምረጪ፣ ደስ ያለሽን ምረጪ፣ ትራንስፈር አድርጋለሁ አያደርሰኝም ትላለህ። ላ ሐውለ ወላ ቁወተ ኢላ ቢላህ። ስራ አልፈታም ትላለህ፣ ከአንቺ ጋር አልዟዟርም ትላለህ። ይሄ አማና መስኡልያ ኃላፊነታችን ነው። ባረከላሁ ፊኩም። ካልሆነ እኛ ገዝተን እናምጣላችሁ፣ አሊያም ደግሞ እጃቸውን ይዘን ሸሪዓውን የጠበቀ የሆነ ልብስ እንዲለብሱ ማድረግ ይኖርብናል ማለት ነው። ምክንያቱም ይሄ ሐዲስ በጣም አስፈሪ ነው። ለብሰው ያለበት በአሁኑ ሰዓት ልጆቻችን የሚለብሱት ካፊሮችን እያልኩ አይደለም። ከኩፍር ከሽርክ የበለጠ ወንጀል የለም ማለት አለባበሳቸው ቢያሳዝንም ከንጹህ አእምሮ ያፈነገጠ ከሰብአዊነት የወጣ ከማህበረሰብ ልማድና እሴት ከባህል ያፈነገጠ በሆኑ ቢያሳዝነንም የሚለብሱት አለባበስ ነገር ግን ከኩፍር ከሽርክ በላይ ሌላ ወንጀል የለምና የነሱ ብዙም አይደለም። ነገር ግን ሙስሊም እህቶቻችን የሚለብሱት የማን ልጅ ነች? መስጂድ ሶፍ አልአወል የማይጠፋ በኸይር ስራ የሚታወቅ ለዳዕዋ ተቆርቋሪ የሆነ ሰው የእሱ ልጅ ለብሰው የምትወጣው ልብስ ምን ይመስላል? ማለት ሐቂቃ በጣም አንዳንድ የሚያሳዝነው እናት ኒቃብ ትለብሳለች፣ ማሻአላህ እሷ ጀነት ትፈልጋለች፣ እሷ ከአላህ ቅጣት መራቅ ትፈልጋለች። ማሻአላህ ጥሩ ነው ኒቃብ መልበሷ። ነገር ግን ያላነሰች የአስራ ምናምን ዓመት ጎረምሳ የተጣበቀ ልብስ ለብሳ አሊያም ፀጉሯን ለቃ ወይም ደግሞ በቅጡ ያልተለበሰ ሒጃብ ግማሹን ፀጉሯ የሚያሳይ አልብሳ እርፋ ይዛ ትሄዳለች ማለት ነው። ሱብሃንአላህ ልጇ ነች ግን ትሳሳላታለች። ዱንያ ላይ እንዳይርባት እንዳትጠማ ከጓደኞቿ የበታች እንዳትሆን ትተጋላታለች። እንቅልፍ ታጣላታለች። አኺራ ግን ጀነት የሚከለክላት ወደ ጀሃነም የሚነዳት ከጀነት ሽታ በጣም ሩቅ መንገድ የሚያርቃት ተግባር እየፈጸመች ግን ምንም አይመስላትም። ለምን አታለብሳትም? አይተዋት ልጅ ነች፣ ገና አልደረሰችም። አዎ ልጅ ነች። ሱብሃንአላህ ዛሬ በልጅነቷ ሒጃብ ያላለበስናት በልጅነቷ ሸሪዓዊ አለባበስ ያለበሰች ልጅ ሀያዎቹ ቤት ስትገባ ልትለብስልሽ ነው? አበደን አበደን። እሺ አይሉ ከታች ያልተለመደ ያላደግንበት ነገር እንዴት ይሆናል? ሱብሃንአላህ በታይት ተወጣጣ ስትወጣ ወደ አስፋልት ዘመን ጋር ይዘናት ስትሄድ የለመደች ሴት እንዴት ብላ ነው በኋላ ሒጃብ ልበሽ ስንላት እሺ የምትለው? ከታች ጀምረን ካላስነበርናል። እስላማዊ ተርቢያ ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ልጆቻችሁን ገና ከ8 ዓመት ጀምራችሁ ከ7 ዓመት ተምይዝ ሲደርሱ ከዛ ጊዜ ጀምሮ ሶላትን እዘዟቸው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ከዛ እድሜያቸው ከፍ ባለ ቁጥር እያጠነከረን በኋላ
በኋላ ላይ እስከምትድረስ እንድንሄድ ያዘዙት ለዛ ነው ማለት ነው። የሂጃቡ ጉዳይ እንዴት ችላ ተባለ? ባረከላሁ ፊኩም። በጣም ብዙ የምንታሰበው ነገር አለ። አባት ማሻአላህ አለባበሱ ሱንይ ነው። ማሻአላህ የእስልምና ሸዓኢር በደንብ ይጸባረቅበታል። ግን የአስራ ቤት ልጁን ይዞ ይሄዳል። ከቤት ይዞ ሲወጣ ወይም መኪናው ውስጥ ይዟት ሲወጣ ዘመድ ጋር ሊሆን ይችላል፣ የሆነ ቦታ ተገላልጣ ነው የምትወጣው ማለት ነው። ባረከላሁ ፊኩም። አላህን እንፈራ ይገባናል። አላህ በሰጠን አማና ላይ ተጠያቂዎች ነን። ባረከላሁ ፊኩም። ስለዚህ አንደኛ የሚለበሰው ልብስ ምን መሆን አለበት? ላዚም አን የስቱረ ጀሚዐ በደኒሃ፣ መላው ሰውነቷን የሸፈነ መሆን ይኖርበታል ማለት ነው። ሌላኛው መስፈርት ባረከላሁ ፊኩም አን የኩነ ፈضፋضን ወአን ላ የኩነ ضይቀን የሲፉ በሸረተሃ። ልብሱ ጠባብ ሆኖ የሰውነት ማንነቷን የሚገልጽ መሆን የለበትም። ሰፋ ያለ ልብስ ነው መልበስ ያለባት። ሰፋ ያለ ልብስ ሱብሃንአላህ። በአሁኑ ሰዓት ላይ አባያ ተብለው የሚመጡ ሂጃብ ፋሽን ተብለው የሚመጡ ወላሂ ሆም ተብሎ ሸሪዓ ያስቀመጠውን ሂጃብ ለመዋጋት ታልሞበት ታቅዶበት የሚለቀቁ ነው የሚመስሉት። ሆም ተብሎ ጠበብ ያሉ ማለት በመከራ የሚለበስ ሰውነቷን ግለጠጥ አድርጎ ወፍራም ነች፣ ቀጭን ነች፣ እያንዳንዱ የሰውነት ክፍሏን ቆራርጦ የሚያሳይ የሆነ ልብስ ለብሳለች። ወመዓ ዛሊካ ሂጃብ ለብሳለች ይባላል። ይህ አይደለም። ባረከላሁ ፊኩም። የምትለብሰው ልብስ ላዚም አን የኩነ ፈضፋ፣ ሰፊ መሆን አለበት። ወአን ላ የኩነ ረቂቀን፣ የምትለብሰው ልብስ ስስ መሆን የለበትም። አንዳንዴ ሐቂቃ ያሳፍራል። ወላሂ ቅድም እንዳልኳችሁ ካፊር የሆኑ ሴቶች ምንም ቢለብሱ አይደለም ማለት ትክክል ነው እያለን አይደለም፣ ጥሩ ነገር አድርገዋል አይደለም። ነገር ግን በአላህ ክደዋል። በአላህ ከመካድ የበለጠ ወንጀል የለምና ይህን ማድረጋቸው አይደለም። ነገር ግን ቀብር አለብኝ፣ አስገር አለብኝ፣ አላህን እወዳለሁ፣ መልእክተኛውን እወዳለሁ፣ እና አይሻን እና መርየምን እወዳለሁ፣ ናሲያን የምትል ሴት በዚህ አይነት መልኩ ስስ ልብስ ለብሳ መውጣቷ በጣም ያሳዝናል። ሐቂቃ በቃ ሰውነቷ ይታያል። ውስጥ ላይ ቀይ ነች፣ ጸይም ነች፣ ጥቁር ነች ታስታውቃለች ማለት ነው። እንዳንድ ይታያል ስስ የለበሰችው ልብስ ማለት ነው። ይሄ መሆን የለበትም። በዚህ ልክ ለብሳ ከወጣች ለብሳለች አይባልም። ባረከላሁ ፊኩም። አንዳንዴ ከውስጥ የለበሰችው ልብስ ሁላ ይታያል። ባረከላሁ ፊኩም። ምን ማለት ነው? ሂጃብ ይሄ አይደለም። ባረከላሁ ፊኩም። የምትለብሰው ልብስ ወፍራም መሆን አለበት። የምትለብሰው ልብስ ሰፊ መሆን አለበት፣ ጠባብ መሆን የለበትም። ወአን ላ የኩነ ፊ ሒጃቢሃ ዚነቱን፣ በምትለብሰው ልብስ ላይ ደግሞ ምንም አይነት ጌጣጌጥ መኖር የለበትም። በአሁኑ ሰዓት ላይ አባያ ተብለው ሴቶች ለብሰዋቸው የሚወጡ ዘመድ ጋር ሊሆን ይችላል ወይ ወደየ አውራ ጎዳናው ለብሰውት የሚወጡትን ልብስ ብትመለከቱ እንዳለ ጌጥ በጌጥ ነው ማለት ነው። ወሃዛ ይለፍቱ አንዛር ሪጃል፣ የወንዶችን እይታ እኮ ይስባል። ና ተመልከተኝ፣ ና ውበቴን እይልኝ። አላህ ቁርአን ላይ ወላ ዩበዲነ ዚነተሁነ ኢላ ማ ظهر منها፣ ጌጣቸውን አያሳዩ። ግልጽ የሆነው ሲጋር ግልጽ የሆነው ምንድን ነው ተብሎ አብዱላህ ብን መስዑድ አብራርተውታል። አዚነቱ ዛሂራ፣ ግልጽ የሆነው ዚና ማለት ሲያቆሃ ልብሷ ነው ራሱ የለበሰችው ሒጃቧን መሰተር አትችልም። ኢላ ማ ظهر منها ማለት ጅልባቡ ቢታይ የለበሰችው ኒቃብ ቢታይ ችግር የለውም ማለት ነው እንጂ ምን ማለት አይደለም፣ ሌላ ነገር አይደለም ማለት ነው። ጌጥ በጌጣጌጥ ያሸበረቁ ልብሶችን ነው እየለበሱ ያለው። ይሄ መሆን የለበትም። እነዚህ ልብሶች አትልበሳቸው ነው ላ ትልበሳቸው፣ ግን የት ቦታ አለው ለባለቤቷ አጅነቢይ የሌለበት ቦታ ላይ ትልበሰው፣ ችግር የለውም። ነገር ግን ከቤት ስትወጣ እንደዚህ አይነት በጌጥ ያሸበረቁ ልብሶችን ከለበስን ወንዶችም ኑ ቶሎ እዩኝ፣ ውበቴን ተመልከቱልኝ፣ የለበስኩትን ልብስ ውበት እዩልኝ ማለት ነው። ማይሆን ባለባቱ አይም። ምክንያቱም ሒጃብ የታዘዘበት አስሉ መሰረቱ ምንድን ነው? ከፊትና ለመጠበቅ ነው። እሷም እንድትጠበቅ ሌላውንም ለመጠበቅ ነው። አላህ ሱብሓነሁ ወተዓላ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን፣ እንዲታወቁና አዛ እንዳይደረጉ ነው ሒጃብ የታዘዘበት ምክንያት ማለት ነው። ዛሬ ግን በእንደዚህ አይነት መልኩ የለበሰች ሴት ከላይ ኺማር ነገር ወይም ጉፍታ ነገር ብትጠመጠምም ከወንዶች ከመለከፍ አያድናት፣ ከአዛ አይጠብቃት። ለምን? በቃ አለባበሷ ጥሩኝ ነው ልከፉኝ ነው ያስታውቃል፣ ይለቅፏታል፣ ይጠሯታል።
ነገር ግን ካሚል የሆነ ሂጃብ የለበሰች ሴት ሐታ አይደለም ሙስሊሙ ካፊሩ ታክሲ ውስጥ ቦታ ባይኖር ይነሳላታል። አስከብሯታል። ሂጃቡ ማለት አስከብሯታል። መንገድ ይለቅላታል። ካፊሩ ሙስሊሙ አይደለም። ካፊሩ መንገድ ይለቅላታል። ካፊሩ ሐያ ያደርግላታል። ሱብሃንአላህ ይሄ ሂጃቡን ያስከብራት ማለት ነው። ነገር ግን ይህን የሸሪዓዊ የሂጃብ አለባበስን ሳታሟላ የለበሰች ሴት ግን እንኳን ልትጠበቅ እንኳን ልትከበር ቀርቶ በባለጌዎች ከመለከፍና እንደዚሁም ደግሞ በእነሱ ከመሰደብ ወደኋላ አይሉም ማለት ነው። ባረከላሁ ፊኩም እና ያስጠቃታል ይህ አለባበሷ። ስለዚህ ልብሷ ምን መሆን የለበትም? ጌጣጌጥ ያለበት ዚና ያለበት መሆን የለበትም ማለት ነው። ሌላኛው ከመስፈርቶች ውስጥ ባረከላሁ ፊኩም አላ ተተሸበሀ አልመርአቱ ፊ ሊባሲሃ መዐ አልካፊራት ወመዐ አልሪጃል ባለባበሷ በምትለብሰው ልብስ ከካህዲያኖች ጋር መመሳሰል የለባትም። እንደዚሁም ከወንዶች ጋር መመሳሰል የለባትም። ዛሬ ሱብሃንአላህ ሙስሊም እህቶቻችን ሐያአቸው ማለት ነው ሐያአቸው ተገፎ አይዞሽ እየተባለች ወደ ከሰውነት ከማንነት ከክብሯ የሚያወጣት ግለሰብ ጥሪ ያድርጉላት የእሱን ጥሪ መርሐባ ብላ ዛሬ ሴት ልጅ እኮ ሱብሃንአላህ ቪዲዮ ላይ የሚለቁት እዩልኝ ብለው የሚለቁት ልክ እንደ ወንድ ጺም እንዳላት ነገር ፊቷ ላይ የሆነ ነገር እየተቀባች ልክ እንደ ወንድ ኬፕ አድርጋ ከንፈሯን ልክ እንደ ወንድ አነጋገር ጠምለል እያደረገች ድምጿን እየቀየረች በዚህ አይነት መልኩ እያደረገች ነው። ዛሬ የሙስሊም ሴት እህቶቻችን ምን ባመጣብን ፈተና ይህ ሶሻል ሚዲያ በሚባለው ዘመቻ ማለት ነው። አይዞሽ ማሻአላህ ጎበዝ እስላምን እያሰራሽ ይላታል። ስሟ ሙስሊም ስለሆነ ማለት ላ ሐውለ ወላ ቁወተ ኢላ ቢላህ። ባለባበሳችን ወይም እህቶቻችን ሴት ልጆቻችን ሚስቶቻችን የሚለብሱት ልብስ ከወንድ ጋር የሚመሳሰል መሆን የለበትም። ወከዛሊከ ደግሞ ከካፊር ሴቶች አለባበስ ጋር መመሳሰል የለበትም ማለት በምንም አይነት መልኩ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልሙተሸቢሂነ ሚነ ሪጃል ቢኒሳ ወልሙተሸቢሃት ሚነ ኒሳኢ ቢሪጃል። ረሱል ሰለላሁ ዐለይሂ ወሰለም አላህ ከራሕመቱ ያርቃቸው ብለው ተራግመዋል። ረሱል ሰለላሁ ዐለይሂ ወሰለም እነማንን? ከወንዶች ሴትን የሚመስሉ ባለባበሳቸው፣ ባነጋገራቸው፣ ባረማመዳቸው ሴትን ለመምሰል የሚጣጣሩ ወንዶች የተረገሙ ናቸው። ከሴቶችም ደግሞ ወንድን ለመምሰል የሚጣጣሩ የተረገሙ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ ረግመዋቸዋል ማለት ነው። አላህ ከእዝነቱ እንዲያርቃቸው የአላህ እርግማን በእነሱ ላይ እንዲሰፍን ዱዓ አድርገውባቸዋል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة إنه هو الغفور الرحيم والبر الكريم. الحمد لله وكفى والصلاة والسلام على عباده الذين اصطفى. أما بعد فيا عباد الله اتقوا الله حق التقوى وراقبوه في السر والنجوى فإن أجسادكم على النار لا تقوى. أيها الأحبة ولا زلنا نذكر بعض شروط الحجاب الشرعي. شرعي هروب الحجاب መስፈርቶችን እየጠቀሰን እንገኛለን። ባረከላሁ ፊኩም። በጥቅሉ እህቶቻችን የሚለብሱት ልብስ እነዚህ አይነት ሸሪዓዊ መስፈርቶችን ያሟሉ ሊሆን ይገባቸዋል ማለት ነው። ሒጃብ ማለት አላሁ ስብሓነሁ ወተዓላ ለሴቶቻችን የመረጠው የክብራቸው መጠበቂያ የማንነታቸው መገለጫ ትልቅ የሆነ ክብር አስጠባቂ ነው እና ከዚህ ክብርሽ ሊገፍሽ የሚሞክር አካል ካለ ልትዋጊው ይገባሻል። ቁጥር አንድ ጠላትሽ ማለት እሱ ነው ማለት። አንዳንዶች ሸሪዓዊ ሒጃብን አስመልክቶ አንዳንድ የሚነዟቸው ሹቡሃቶች ወይም ደግሞ ብሽታዎች አሉ። እነሱን እንጠቅስና ኢንሻአላህ ምላሽ ሰጥተን ጨርሰን ቢኢዝኒላህ ተዓላ። ከነዛ ውስጥ አንደኛው ሒጃብ እንድትለብስ አላህ ቁርአን ላይ ያዘዛቸው የነብዩ ሴቶችን ነው እንጂ በአሁኑ ሰዓት ያሉ አማኝ ሴቶችን አይመለከታቸውም ብሎ እንዲሞግቱ እንደዚህ አይነት ጭፍንና ሸውራራ የሆነ አረዳድ ያላቸው ሰዎች አሉ። ይህ ፍጹም ስህተት።
ምክንያቱም የነቢዩ ዓለይሂ ሰላቱ ወሰላም ሴቶችን ብቻ የሚመለከቱ አህካሞች አላህ ሱብሓነሁ ወተዓላ ጠቅሷል ሱረቱል አሕዛብ ላይ። ለምሳሌ የነቢዩ ዓለይሂ ሰላቱ ወሰላም ሴቶችን ከሳቸው በኋላ ማግባት አንችልም። የነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ለአማኞች እናት ናቸው። አነቢዩ አውላ ቢልሙእሚኒና ሚን አንፉሲሂም ወአዝዋጁሁ ኡመሃቱሁም። የነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች የኛ እናቶች ናቸው። ለዛ ነው ኡመሃቱል ሙእሚኒን በመባል ይጠራሉ ማለት ነው። ወከዛሊከ ከሳቸው በኋላ ማግባት እንደማንችልም ጠቅሶልናል። እንደዚህ አይነት የነቢዩ ዓለይሂ ሰላቱ ወሰላም ሴቶችን ብቻ የሚመለከቱ አህካሞች ተዘርዝረው ተቀምጠዋል። የነቢዩ ዓለይሂ ሰላቱ ወሰላም ባለቤቶችንና ሁሉንም አጠቃላይ አማኞች የሚመለከቱ ህግጋቶችም ደግሞ ጸድቀዋል። ከነዛ ውስጥ ደግሞ ሒጃብ ለምን አላሁ ሱብሓነሁ ወተዓላ የነቢዩ ሴቶች ብቻ ቢፈልግ ኖሮ ወይም እነሱ ብቻ ሒጃብ ቢለብሱ ቢፈለግ ኖሮ አላህ ሱብሓነሁ ወተዓላ ወኒሳኢል ሙእሚኒና ብሎ ባልጠቀሰ ነበር። ያ አዩሃ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒን መጠቀሳቸው ለምን አስፈለገ? ይህ አማኝ ሴቶች ጥሪ መደረጋቸው ይሄ ሁሉንም የሚመለከት መሆኑ ግልጽ ነው ማለት ነው። በዚህ አይነት አረዳድ ተረድተው ሴት ልጅ ካለችበት ሀያ ለማራቆት ሒጃብ ለማውጣት ጥረት የሚያደርጉ ሰዎች አሉ ማለት ነው። ሌላው የሚያነሱት ነጥብ ባረከላሁ ፊኩም ሴት ልጅ በአሁኑ ሰዓት ላይ በሰለጠነው በ21ኛው ክፍለ ዘመን በግሎባላይዜሽን ዘመን ሴት ልጅ ነፃነቷን መንፈግ ነው ሒጃብ ልበሽ ብሎ ማዘዝ ይላሉ። አዩ ሑርየትን ሃዚህ ምን አይነት ሑርያ ነው? ምን አይነት ነፃነት ነው? ባረከላሁ ፊኩም አላህ የታመፀበት የአላህ ትእዛዝ የተጣሰበት ነፃነት ምን የሚሉት ነፃነት ነው? ወላሂ እውነተኛ ሑርያ ነፃነት ማለት ለአላህ ባሪያ መሆን የአላህን ትእዛዝ መተግበር ነው እውነተኛ ነፃነት እንጂ ስሜትን መከተል አይደለም። የማንም መጫወቻ መሆን አይደለም። ኢስላም በምንም አይነት መልኩ ማንም ላይ ጭቆና አላደረሰም። በእርግጥ ኢስላም ሴትን ጨቁኗል ብሎ የሚናገሩ ከነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ በስተፊት የነበረው የጃሂልያን ህይወት ያላወቁ ሰዎች ናቸው። ሴትን ልጅ ከእንደ ህይወት ይቀብሩ ነበር። ኖ ብሎ ያስቆመው ኢስላም ነው። ባረከላሁ ፊኩም ሴት ልጅ ከውርስ ምንም አይነት ድርሻ አልነበራትም። ላ መውረስ ትችላለች። ሴት ልጅ ባሏ ሲሞት ባሏ ከሚወርሳቸው ውርሶች ውስጥ ትቆጠር ነበር። ፈለገችም አልፈለገችም የእሱ ወራሾች ያገቧት ነበር። ላ ወላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ አስገድዳችሁ ከንብረቱ ጋር ወርሳችሁ ልታገቧችሁ አይገባም። ጠይብ ከእሱ ቤተሰብ ማግባት ከፈለገች ነፃነት አላት፣ ካልፈለገች የፈለገችውን ታገባለች፣ ድርሻ አላት ብሎ ያወጀላት ኢስላም ነው ማለት ነው። ኢስላም ከዛ ከነበረችበት ወይም የዝቅጠት አስተሳሰብ እንድትወጣ ያደረጋት ማለት ነው። ማህበረሰቡ ይሰራት የነበረው ቦታ በጣም የወረደ ነበረ ማለት ነው። እና ንግስት ነሽ አንቺ የሚፈልግሽ ወይም የተፈቀደልሽ አካል እንጂ አንቺ ሊያይሽ አይገባም፣ አንቺ እንቁ ነሽ ብሎ ሸፍኖ በዚህ ልክ በሒጃብ ልትጠበቅ ማንም እንደፈለገ ባይኑ እንዳይጠቀምባት፣ ማንም እንዳይጨብጣት፣ ማንም እንዳይዳብሳት፣ ማንም እንዳይጫወትባት ክብሯን ያስጠብቀላት ማለት ነው። እና ይህንን ክብር ለመክፈት የሚሞክሩ አካላቶች በነፃነት ስም መጡ ማለት ነው። ይህ ትልቅ የሆነ ስህተት ነው ማለት ነው። ባረከላሁ ፊኩም ሌላው ከሚያነሷቸው ነገራቶች ውስጥ ቁርአን ውስጥ እኮ በግልጽ ሒጃብ ወይም ደግሞ በዚህ አይነት መልኩ ልበሱ እንዲል የለም ይላሉ። እዚህ እንግዲህ ያላወቁ አካላቶች ናቸው ማለት ነው። በግልጽ ያዘዘው። ሌላው የሚያነሱት ዋናው ትልቁ ነገር ኢማን ነው። እኔ ኢማን እስካለኝ ድረስ እኔ ውስጤ ላይ አላህን እስከፈራሁ ድረስ አለባበስን አይመለከትም ይላሉ። ለዚህማ ትክክለኛ ምላሹ ረሱል ሰለላሁ ዐለይሂ ወሰለም አሉ ኢነ ፊል ጀሰዲ ሙድጋ አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት ሰለሐ አልጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ አላ ወሂየ አልቀልብ። አንዲት ቁራጭ ስጋ አለች። እሷ ከተስተካከለች መላው አካል ይስተካከላል። እሷ ከተበላሸች መላው አካል ይበላሻል። ያችን ልብ ነች። ስለዚህ ውስጥሽ እንደምትዩ የጸዳ ቢሆን ኖሮ ውስጥሽ እንደምትዩ ንጹህ ቢሆን ኖሮ ውጭሽም በጸዳ ነበረ። ውስጥሽ የአላህን ትእዛዝ እንደተቀበለው ሁላ ውጭሽም እንደዚሁ በተቀበለው ነበረ እንላታለን። በዚህ አይነት መልኩ አንዳንድ የሚያምታቱ ኢማም በልብ ነው ብለው የፈለጉትን የሚለብሰዋል። ይህ ትልቅ ስህተት ነው ማለት ነው። ፊኩም ወላሂ እናታችን አይሻ ረዲየላሁ ዐንሃ ኒሳአል الأنصار የአንሳር ሴቶችን የመዲና ሴቶችን ሲገልጿቸው ረሒመላሁ
ኒሳእ አልአንሳር الأول የመጀመሪያዎቹ የአንሳር ሴቶችን አላህ ይዘንላቸው ምንኛ ደስ እንዲሉ ነበሩ ብላ አወደሰችና ልክ አያተል ሂጃብ በሚወርድበት ሰዓት ላይ ሁሉም ለመልበስ ተሽቀዳድመዋል። አይ እኔ እኮ ኢማን አለኝ፣ እኔ እኮ ውስጤ ንጹህ ነው፣ እኔ እኮ እንደዚህ አይነት ነገር አላስብም አላሉ። ሁላቸው ሱብሃንአላህ እሙ ሰለማ እንደሚናገሩት ሁላቸው ያላቸውን ልብስ ወደ መሰፋፋት ነው የሄዱት ማለት ነው። እና ሁሉም ጥቁር የሆነ ልብስ ለብሰው እላያቸው ላይ ቁራ ያረፈባቸው ይመስላሉ ብላ የገለጸችው ማለት ነው። እና ትክክለኛ አማኝ የሆነ አካል የአላህን ውዴታ ከምንም ነገር በስተፊት ያስቀድማል እንጂ የኢማኑን ድክመት ያንን ተግባር ላለመተግበር የሚያደርገው ጥረት ላይ የሆነ ወርቃማ ነገር መቀባባትና በዛ መሸፋፈን አያስፈልግም ማለት ነው። ሂጃብ ላይ ትኩረት ልናደርግ ይገባናል። ቤተሰቦቻችንን መለስ ብለን የሚለብሱትን ልብስ እንይ። ደግሞ በአሁኑ ሰዓት ላይ የመጣ አንድ ፈተና አለ። አባያ ተብሎ ማሻአላህ ከላይ ሰፋ ያለ ነገር ነው። ምን ያደርጉታል? ሙሉ ክፍት ነው ማለት ነው። ከስር ወይ በታይት ነው ወይ በጂንስ ነው አሊያም በተጠባበቀ ልብስ ነው። መላው ሰውነቷ ይታያል። ከዛ ከቤት ስትወጣ እንዲያርጋ ትወጣለች። በፈለገችው ቦታ ላይ ደግሞ ትለቀዋለች ማለት ነው። አላህን ልንፈራ ይገባናል። እንደዚህ አይነት ልብስ የምንገዛ ሰዎች አላህን ልንፈራ ይገባናል። ትክክለኛ ሂጃብ ወላሂ ጅልባብ እኮ አያሳፍርም። በቃ ሰፋ ያለ ጅልባብ አልሐምዱሊላህ ሞቷል በየቦታው እሱን እንግዛ እናልብሳቸው። ፊታቸውም ደግሞ እንዳይፈተን ኒቃብ እናልብሳቸው። በዚህ አይነት መልኩ ክብራቸው ይጠበቅላቸዋልና ወደ ሒጃብ ጥሪ ልናደርግ ይገባናል። ሒጃብን ተግባራዊ ማድረግ ይኖርብናል። ዒባደላህ ኢነላህ የእሙሩኩም ቢአምሪን ዐዚም بدأ بنفسه وثنى بملائكته وثلث بكم أيها المؤمنون قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين وأذل الشرك والمشركين وانصر عبادك الموحدين وجندك الصالحين اللهم آمنا في دورنا وأوطاننا وأصلح أئمتنا وولاة أمورنا اللهم أصلح شباب المسلمين اللهم أصلح شباب المسلمين ونساءهم برحمتك يا أرحم الراحمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون